ቄን ከመሰንዘር ያስቀድሜ የፕሮግራሙን አዘጋጆች በሙሉ ለዚህ አስደናቂ ጥረታቸው ያለኝን ከፍተኛ አድናቆት ላቀርብላችሁ እፈልጋለሁ። ወደ ጥያቄ ስመለስ ሙስሊም ከሆኑ ሰዎች ጋር ብዙ ጊዜ የመገናኘት እድሉ አለኝ። ከልጅነቴ ጀምሮ ጊዜም በዙሪያዬ ከነበሩ ብዙ ሙስሊሞች ጋር የማሳለፍ አጋጣሚ ነበረኝ። አንድ ሁልጊዜ የሚከነክነኝና በደንብ ልረዳ ያልቻልኩት ነገር አላህ ለሚለው ቃል የሚሰጠው ትርጓሜ ወይም ፍቺ ነው። ምክንያቱም እኔ ራሴን እንደሚገባኝ ከሆነና ከሙስሊም ጓደኞች የተገነዘብኩት ነገር ቢኖር በመሰረቱ እነርሱ አላህ ለሚለው ቃል የሚሰጡት ፍቺ የሌሎችን እምነት ወይም ሃይማኖት መቃረንን፣ ሌሎች ሃይማኖቶች ፈጣሪ አምላካችን ነው ብለው ስለሚያምኑት ነገር የሚሰጡት ትንታኔ አለመቀበልን መሆኑን ነው። እርሶ በእነዚህ ጉዳዮች ላይ ጠለቅ ያለ እውቀት ያሉት በመሆኑ እንዲያብራሩልኝ ፈልጌ ነው። አመሰግናለሁ። ወንድሜ በጣም ጥሩ ጥያቄ ነው ያነሱት። እርሱም ሁልጊዜም በአእምሯቸው የሚመላለሰውና ለማወቅ የሚሹት ነገር አላህ ለሚለው ቃል የኢስላም ሃይማኖት የሚሰጠው ትርጓሜና ይህ ትርጓሜ በብዙ መልኩ ሌሎች ሃይማኖቶችን የሚቃወምና እነርሱ አምላካችን ነው የሚሉትን ነገር የማይቀበል የሆነው ለምንድን ነው የሚል ነው። እንደ እውነቱ ከሆነ ግን በኢስላም የአላህ ትርጉም አላህ ማለት ምን ማለት እንደሆነና እንደገናም ደግሞ አላህ ምን እንዳልሆነም ጭምር ነው በደንብ ተብራርቶ የተቀመጠው። ማወቅ የሚገባን አምላክ ምን እንደሆነ ብቻ ሳይሆን አምላክ ምን እንዳልሆነም ጭምር መሆን ይኖርበታል። ለምን ቢባል አንድ የሆነ ሰው ተነስቶ በሐሰት አምላክ ማለት ይሄና ይሄ ነው ቢል ነገሩ ትክክል መሆኑን አለመሆኑን ለመለየት ያስችላቸዋል ማለት ነው። አላህ ማለት ምን ማለት ነው የሚለውን ጥያቄ በተመለከተ ግን አንድ ሙስሊም የሆነ ሰው ሊሰጦት የሚችለው ከሁሉም የተሻለው መልስ የሚገኘው በታላቁ ቅዱስ ቁርአን ሱረቱል ኢኽላስ ላይ ነው። አላህ ሱብሓነሁ ወተዓላ በሱረቱል ኢኽላስ ላይ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው፣ አላሁ ሰመድ አላህ የሁሉ መጠጊያ ነው፣ ለም የሊድ ወለም ዩለድ አልወለደም አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም ብጤ የለውም ይላል። ይህ በታላቁ ቅዱስ ቁርአን ኃያሉ አምላካችን አላህ ሱብሓነሁ ወተዓላ በተመለከተ የተቀመጠው ዋነኛው ትልቁ ትርጓሜ ነው። ይህ የቁርአን ምዕራፍ አንድ የሆነ ሰው ተነስቶ አምላክ ማለት ይሄና ይሄ ነው ቢል ያ የተባለው ነገር እውነት አምላክ መሆኑና አለመሆኑን ለማወቅ የሚቻልበትን ታላቅ ቁልፍ የያዘ ምዕራፍ ነው። በዚህ ምዕራፍ የተቀመጡትን 4 አንቀጾችን አሟልቶ የሚገኝ አምላክ እኛ ሙስሊሞች አምላክ መሆኑን ለመቀበል ምንም አይነት ችግር አይኖርብንም። የመጀመሪያው መስፈርት አላህ አንድ ነው የሚለው ነው። ቀጥሎ ያለው ደግሞ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱም አንድም ብጤ የለውም የሚሉት ናቸው። እነዚህ የሚሆን አንድ ምሳሌ እናንሳ። አንዳንድ ሰዎች ባግዋን ራሽኒሽ ወይም ኦሾ አምላክ ነው ሲሉ ይደመጣሉ። በአንድ ጥያቄና መልስ ፕሮግራም ላይ አንድ የሂንዱ እምነት ተከታይ ወንድሜ ሂንዱዎች ባግዋን ራሽኒሽን አምላክ አድርገው እንደማይቆጥሩት ሊያስረዳኝ ሞክሮ ነበር። እኔ ሂንዱዎች በሙሉ ባግዋን ራሽኒሽን አምላክ ነው ይላሉ ብዬ በጭራሽ አልተናገርኩም። እኔ ያልኩት ጥቂት ሰዎች ባግዋን ራሽኒሽ አምላክ ነው ይላሉ ነው። አሁን እንግዲህ ባግዋን ራሽኒሽ በሱረቱል ኢኽላስ የአላህ ሱብሓነሁ ወተዓላ ባህሪያት መለኪያዎች እንመዝነው። የመጀመሪያው አንቀጽ እርሱ አላህ አንድ ነው የሚለውን ብንወስድ እውን ባግዋን ራሽኒሽ አንድና አንድ ብቻ ፍጡር ነው? እውን ባግዋን ራሽኒሽ አምላክነቱን ያወጀ ብቸኛው ሰብአዊ ፍጡር ነው? በመቶ ወይም በሺዎቹ የሚቆጠሩ ሰዎች እዚህ ህንድ ውስጥ እንኳ ሳይቀር ራሳቸውን እንደ አምላክ አድርገው የሰየሙ ሰዎች አሉ። ስለዚህ ባግዋን ራሽኒሽ አምላክ ነኝ ያለ ብቸኛው ሰብአዊ ፍጡር አይደለም ማለት ነው። አላህ የሁሉ መጠጊያ ነው በሚለው ቀጣይ አንቀጽ ደግሞ እንመዝነው። እውን ባግዋን ራሽኒሽ የሁሉ መጠጊያ ነበርን? በራሱ በተጻፉ የግል ህይወት ታሪኩ ላይ ባግዋን ራሽኒሽ በአስም በስኳር በሽታና ስር በሰደደ የጀርባ ህመም ይሰቃይ እንደነበር ነው። አስቡት እንግዲህ ኃያሉ ፈጣሪያችን በአስም በስኳር በሽታና በጀርባ ህመም ታሞ ሲሰቃይ። ሶስተኛው መስፈርት ደግሞ አልወለደም አልተወለደም የሚለው ነው። ባግዋን ራሽኒሽ ህንድ ውስጥ አግዋን በተባለችው ከተማ ከአባት እናቱ እንደተወለደ እናውቃለን። በ1981 ወደ አሜሪካን በመጓዝ ኦሬጎን ግዛት ውስጥ ራሽኒሽ ፑራን የሚባል ማዕከል አቋቁሞ ጥቂት እንደቆየም የአሜሪካን መንግስት በቁጥጥር ስር አዋለውንና እስር ቤት አስገባው። ራሽኒሽ በ1986 በአሜሪካን መንግስት ከተባረረ በኋላ ወደ ህንድ በመመለስ ፑና በምትባል ከተማ ውስጥ አሁን የኦሾ ማህበረሰብ በመባል የሚጠራው ማዕከል እንደገና መሰረተ። ይህንን ማዕከል ለመጎብኘት የቻለ ሰው ባግዋን ራሽኒሽ ከሞተ በኋላ አስከሬኑ
ተቃጥሎ አመዱ ለመታሰቢያነቱ በተቀመጠበት ስፍራ ላይ በቆመው ድንጋይ ላይ ባግዋራሽኒሽ ወይም ኦሾ አልተወለደም፣ አልሞተም። ነገር ግን ከነሐሴ 11 1931 እስከ ጥር 19 1990 ድረስ መሬትን ጎበኘ የሚል ጽሑፍ ሰፍሮ ያገኛል። ሰዎቹ ሳይጽፉ የዘነጉት ነገር ቢኖር ባግዋራሽኒሽ የተለያዩ 21 አገሮች ወደ አገራቸው እንዳይገባ ቪዛ ከልክለውት የነበረ መሆኑን ነው። ኃያሉ ፈጣሪያችን ወደ መሬት ወርዶ ሲያበቃ የተለያዩ አገሮች የመግቢያ ቪዛ ሲከለክሉት አስቡት። እንግዲህ የመጨረሻው መመዘኛ ለእርሱ አንድም ብጤ የለውም የሚለውን ስንመለከት ፈጣሪ አምላክን በዚህ ዓለም ላይ ከሚገኝ ማንኛውም ነገር ጋር ለማነጻጸር የሞከራችሁ ጊዜ እርሱ አምላክ አይደለም ማለት ነው። ለእርሱ አንድም ብጤ የለውም። ባግዋራሽኒሽን እናውቀዋለን። ነጭ ረጅም ፂም፣ 2 አይኖች፣ 1 አፍንጫ፣ 2 ጆሮዎች፣ 1 አፍ፣ 2 እጆች አሉት። ፈጣሪም በዚህ ዓለም ላይ ካለ አንዳች ነገር ጋር ለማነጻጸር የምትሞክሩ ከሆነ እርሱ ፈጣሪ አይደለም፣ ለእርሱ አንድም ብጤ የለውም ይላል ቁርአኑ። ለምሳሌ አንድ ሰው መጥቶ የኃያሉ አምላካችን ጥንካሬ ከአርኖልድ ሸዋሲንገር ጋር ሲነጻጸር በ1000 ጊዜ ይበልጣል ብሎ ቢናገር የአርኖልድ ሸዋሲንገርን ታሪክ ስትሰሙ ብሎ ቢናገር የአርኖልድ ሸዋሲንገርን ታሪክ ሳትሰሙ የምትቀሩ አይመስለኝም። በተለያየ ጊዜ የሚስተር ወርልድ፣ ሚስተር ዩኒቨርስ፣ የዓለማችን እጅግ ጠንካራው ሰው እና ሌሎችንም ስያሜዎች የተጎናጸፈ ሰው ነው። ኃያሉ አምላካችንን የዓለማችን እጅግ ጠንካራው ሰው ከተባለው አርኖልድ ሸዋሲንገር ጋር ይሁን ግዙፉ ኪንግ ኮንግ 1000 ጊዜ ይሁን ሚሊዮን ጊዜ ይበልጣል ካላችሁ የምታነጻጽሩት ከሆነ ያን ጊዜ እርሱ አምላክ አይደለም ማለት ነው። ስለዚህ ወንድሜ ይህ በአጭሩ አምላክ ማለት ምን ማለት እንደሆነ የሚያስረዳ ትንታኔ ነው። ሁለተኛው ጥያቄ ማለትም ከሌሎች ሃይማኖቶች የፈጣሪ ጽንሰ ሐሳብ ጋር የሚጋጨው ለምንድን ነው የሚለውን በተመለከተ በታላቁ ቅዱስ ቁርአን ስለ አላህ ሱብሓነሁ ወተዓላ የገለጸውን ነገር ወይም ከሌሎች ሃይማኖቶች ጽንሰ ሐሳብ ጋር ይቃረናል የሚባለውን ነገር ካየን ነገሩን በትክክል ካለመረዳት የመጣ የግንዛቤ ችግር ነው። የሚጋጨው ከሌሎች ሃይማኖቶች የፈጣሪ ጽንሰ ሐሳብ ጋር ሳይሆን የሃይማኖቱ ተከታዮች ከሚያራምዱት ወይም ከሚከተሉት እምነት ጋር ነው። እንዳለመታደል ሆኖ የብዙዎቹ ሃይማኖቶች የክርስቲያንም ይሁን የቡዲዝም ሌሎቹም ሃይማኖት ተከታዮች ቅዱሳን መጻሕፍቶቻቸውን አንብበው አይረዷቸውም ወይም በትክክል አያነቧቸውም። ስለዚህ ሙስሊም ያልሆኑትን የሌሎች ሃይማኖት ተከታዮች የሚከተሉትን እምነት ካየን አሁን ከእርሱ ጋር ይቃረናል። የየትኛውንም ሃይማኖት ቅዱስ መጽሐፍ ለማንበብ ስትፈልጉ በዋናነት በቅድሚያ ማየት ያለባችሁ ያ የሃይማኖት መጽሐፍ ፈጣሪ አምላክን በተመለከተ የሚያስቀምጠውን ትንታኔ ምንድን ነው የሚለው መሆን ይኖርበታል። የሃይማኖቱ ተከታዮች የሚያደርጉትን በመመልከት ቅዱስ መጽሐፋቸው ስለ ፈጣሪ አምላክ የሚሰጠው ትንታኔ እንዲህ ነው ብላችሁ ለመወሰን አትሞክሩ። ለምሳሌ ፈጣሪ አምላክን በተመለከተ የሲኪዝም ሃይማኖት የሚለውን ለማወቅ ከፈለጋችሁ ማየት ያለባችሁ ጉሩ ግራንት ሳሂብ የተሰኘውን ዋነኛውን ቅዱስ መጽሐፋቸውን መሆን ይኖርበታል። በዚህ መጽሐፍ በመጀመሪያው ቅጽ በመጀመሪያው ምዕራፍ በመጀመሪያው አንቀጽ የሰፈረውን ብትመለከቱ ምንድን ነው የሚለው? አምላክ አንድ ነው፣ እርሱም እውነት ተብሎ የሚጠራ ነው፣ እርሱ ዘላለማዊ ነው፣ የሁሉም ነገር ፈጣሪ ነው፣ ጊዜ የማይወስነው ነው፣ ከውልደትና ከሞት ውጪ ነው፣ ከፍርሃትና ጥላቻ የነጻ ነው ይላል። እና የሲክ ሃይማኖትን የተመለከትን እንደሆነ ይህ ሃይማኖት የሚያምነው በአንድ ፈጣሪ ነው፣ በጣዖት አያምንም። ከቅዱስ መጽሐፍ እንደምናየው ለፈጣሪ አምላክ የተለያዩ ባህሪያትን ሰጥቶት እንመለከታለን። በዚህ ቅዱስ መጽሐፍ ላይ አምላክን የሁሉ ፈጣሪ፣ አዛኙ፣ እውነተኛ አንድ አምላክ፣ ለጋሱና ሌሎችም ባህሪያት ተሰጥቶት እንመለከታለን። ስለዚህ ፈጣሪ አምላክን በተመለከተ በሲክና በኢስላም ሃይማኖት የተቀመጠውን ትንታኔ ተመሳሳይ መሆኑን ለመገንዘብ እንችላለን። የሂንዱ ሃይማኖት ቅዱስ መጽሐፍትን ብትመለከቱ ተመሳሳይ የሆነ ነገር ታገኛላችሁ። በሂንዱ ቅዱስ መጽሐፍ ቬዳንታ ኡፓንሺዳ ምዕራፍ 6 ክፍል 2 አንቀጽ 1 ላይ አምላክ አንድ ነው የሚል ግልጽ የሆነ መልእክት ሰፍሮ ይገኛል። በዚሁ መጽሐፍ በምዕራፍ 6 አንቀጽ 9 ላይ ይህ አምላክ ወላጆች የሉትም፣ ከእርሱ በላይ ምንም የለም፣ ለእርሱ ጌታ የለውም። እንዲሁም በምዕራፍ 4 አንቀጽ 19 በምዕራፍ 32 አንቀጽ 3 ላይ ይህ ፈጣሪ አምላክ ምንም አይነት ኻቲማ የለውም ይላል። ኻቲማ የሚለውን ቃል በጥንቱ የሳንስክሪት ቋንቋ ትርጉም ምስል ወይም ፎቶግራፍ ወይም ስዕል ወይም ቅርጽ፣ ሐውልት እና የመሳሰሉት ማለት ነው። ነገር ግን አለመታደል ሆኖ ሂንዱዎች በጣዖትና በቅርጻ ቅርጽ ሲያመልኩ እናያለን። ታዲያ ጥፋቱ የማን ነው? እኔ የጠቀስኩት ያለሁት ከቬዳስ ነው። ቬዳስ ማለት ደግሞ ከሁሉም የሂንዱ ቅዱስ መጻሕፍት ዋነኛው የሚባለው ነው። ነገር ግን
ሂንዶች ከዚህ በተቃራኒ በጣዖታት ሲያመ